ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ አናግሩን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን ከአማርኛ ትምህርት ውስጥ ደግሞ ፊደሎችን ቆጥረን በእነሱ የሚመሰረቱ ቃላቶች አሉ። እነሱን እናያለን። ከአማርኛ ትምህርት በተጨማሪ እንግሊዝ ሂሳብም እንሰጣለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። አብራችሁን ቆዩ። ወደ መጀመሪያው ስንሄድ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሸ ሹ ሺ ሻ ሼ ሺ ሾ ሾ ሺ ሼ ሻ ሺ ሹ ሸ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቅ ቄ ቃ ቂ ቁ ቀ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ። እሺ አሁን ወደ ቃላቶቹ ስንሄድ የመጀመሪያው ምን ይላል? በርበሬ 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 የሚለውን እንግዲህ እያንዳንዱ ፊደል የት እንደሚገኝ ስናይ ከበቡ የአንደኛውን ወሰድን፣ ከረሩ የስድስተኛውን ወሰድን። አሁንም ከበቡ ዳግም ሁለተኛ በን ወሰድን። ከዛ ደግሞ አሁንም ከረሩ የአምስተኛ ሬን ወሰድን። በአንድ ላይ በርበሬ ይላል ማለት ነው። በን ሁለት ያርገን ወስደን ማለት ነው። ቀጣይ ቅቤ ቅቤ የሚለውን ደግሞ ስናይ ከቀቁ የስድስተኛው ቅን ወሰድን፣ ከበቡ የአምስተኛው ቤን ወሰድን። በአንድ ላይ ህቤ ይላል ማለት ነው። ቀጣይ ሰረቀ 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 የሚለውን ደግሞ ስናይ ከሰሱ የአንደኛውን ሰን ወሰድን፣ ከረሩ አሁንም የአንደኛውን ረን ወሰድን፣ ከቀቁ አሁንም የአንደኛውን ቀን ወሰድን። ሶስቱም የመጀመሪያ ፊደል ናቸው። በአንድ ላይ ምንድን ይላል? ሰረቀ ይላል ማለት ነው። ቀጣይ በር በር የሚለውን ደግሞ ስናይ ከበቡ የአንደኛው በን ወሰድን፣ ከረሩ የስድስተኛው ርን ወሰድን። በአንድ ላይ በር ይላል ማለት ነው። ቀጣይ ሴራ ሴራ የሚለውን ደግሞ ስናይ ከሰሱ የአምስተኛው ሴን ወሰድን፣ ከረሩ የአራተኛው ራን ወሰድን። በአንድ ላይ
ሴራ። እሺ ቀጣይ ሸራ። ሸራ የሚለውን ደግሞ ስናይ ከሸሹ የአንደኛውን ሸን ወሰድን፣ ከረሩ የአራተኛው ራን ወሰድን፣ በአንድ ላይ ሸራ ይላል ማለት ነው። ቀጣይ ሱስ። ሱስ ሱስ የሚለው ደግሞ ሁለቱም ከሰቤት ነው የሚገኝ። የመጀመሪያው የሁለተኛው ሱና የስድስተኛው ስ በአንድ ላይ ሱስ ይሆናል ማለት ነው። ቀጣይ ብር። ብር ብር የሚለውን ደግሞ ስናይ ከበቡ የስድስተኛው ብን ወሰድን፣ ከረሩ አሁንም የስድስተኛው ርን ወሰድን። ሁለቱም የስድስተኛ ፊደል ናቸው። በአንድ ላይ ብር ይላል ማለት ነው። ቀጣይ በቂ። በቂ የሚለውን ደግሞ ስናይ ከበቡ የአንደኛው በን ወሰድን፣ ከቀቁ የሶስተኛው ቂን ወሰድን፣ በአንድ ላይ በቂ በቂ ይላል ማለት ነው። ቀጣይ ቆሻሻ። ቆሻሻ የሚለውን ደግሞ ስናይ ከቀቁ የመጨረሻ የሰባተኛው ቆን ወሰድን፣ ከሸሹ የአራተኛው ሻን ሁለት ያርገን ወሰድን፣ በአንድ ላይ ቆሻሻ ይላል ማለት ነው። ቀጣይ ሳራ። ሳራ የሚለውን ደግሞ ስናይ ከሰሱ የአራተኛው ሳን ወሰድን፣ ከረሩ አሁንም የአራተኛው ራን ወሰድን፣ በአንድ ላይ ሳራ ይላል ማለት ነው። ቀጣይ ሻሽ። ሻሽ የሚለውን ደግሞ ስናይ ሁለቱም ከሸ ቤት ነው የሚገኝ። የአራተኛው ሻን ወሰድን፣ ከዛ ደግሞ የስድስተኛው ሽን ወሰድን፣ በአንድ ላይ ሻሽ ይላል ማለት ነው። ቀጣይ ሰበረ። ሰበረ የሚለውን ደግሞ ስናይ ከሰሱ የአንደኛው ሰን ወሰድን፣ ከበቡ አሁንም የአንደኛው በን ወሰድን፣ ከረሩ አሁንም የአንደኛው ረን ወሰድን፣ በአንድ ላይ ሰበረ ይላል ማለት ነው። ቀጣይና የመጨረሻው ደግሞ ምን ይላል? ስስ። ስስ። እቺ ደግሞ ከሰቤት ነው የምትገኝ። አንዷን ፊደል ዳብል አድርገን ሁለት ያድርገን ወስደናት ነው ማለት ነው። የስንተኛዋ ናት? የስድስተኛዋ ፊደል ሁለት ያድርገን ወስደን የመጨረሻዋ ቃል ስስ ትላለች ማለት ነው። ውድ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላምና ጤና ተመኘውላችሁ። መልካም ቆይታ